አሜን በለኝ። አሜን። እሺ ዘመኔ አይበላም በል። ዘመኔ አይበላም። ልጅነቴ አይበላም። ልጅነቴ አይበላም። ወጣትነቴ አይበላም። ወጣትነቴ አይበላም። ቤቴ አይበላም። ቤቴ አይበላም። ልጆቼም አይበሉም በል። ልጆቼም አይበሉም። የድንግል ማርያም ልጅ በል። የድንግል ማርያም ልጅ እርሱ አማኑኤል በቤቴ ተአምራትን ያደርጋል በል። በቤቴ ተአምራትን ያደርጋል። ኢየሱስ ክርስቶስ ጌታ ነው። አንተ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነህ አይደል? አዎ። ነገር ግን ያለ አጥር እግዚአብሔር ይረዳኛል ይናገረኛል ብለህ በእምነት ደውለሃል። አዎ። በጌታ በኢየሱስ ስም የትኛውም ሸክም ከዘመን ላይ ይንከባለል። አሜን። ወደረኞች በኢየሱስ ስም ይበተኑ። አሜን። የእግዚአብሔር ቅዱሳን መላእክቶች እነ ገብርኤል እነ ሚካኤል ባንተ ጉዳይ ላይ ጣልቃ ይግቡ። አሜን። የእስራኤል ቅዱስ ጌታ እግዚአብሔር ይለመን። አሜን። ፊቱን ያብራል። አሜን። የትኛው ራማ ሐሲላ ቫቲካ ባሶ ብራሃዲያኖስ አይኖ ካናዩ ፕሮፌሰር ልተንቢል እሺ በጣም ደስ ይላል አይደል? ኢየሱስ ክርስቶስ ጌታ ሃሌሉያ። ኢየሱስ ያድናል። እግዚአብሔር አምላክ የበላተኞችን አፍ ጉሮሮ ይዤ በረከቱን አስመልሳለሁ አለኝ። አሜን። አሜን። እውነት ነው። በጣም ብዙ ነገር እጅግ ላይ የነበረ ለብዙ ሰዎች የምትቆረስ ቸርነት የምታረግ ሰው ነበርክ። ነገር ግን ያ ሁሉ ነገር የለም። አሁን ሁሉ ነገር ከእጅ ወጥቷል። አንድ ነገር የለም። ምድረ በዳ ውስጥ ነው ያለው። እግዚአብሔር አምላክ የበላተኞችን አፍ የበላተኞችን ጉሮሮ አንቄ አለኝ። መንፈስ ቅዱስ ጌታ እግዚአብሔር ለልጄ ቸርነትን አድርግለታለሁ አለኝ። እግዚአብሔር የተመሰገነ ይሁን። የሚገርም ኦርቶዶክስ ቤተክርስቲያን ውስጥ ሆነ በጣም ነው አማኑኤልን የምትወደው። በቃ አማኑኤል እሱ ያውቃል፣ እሱ መድኃኒዓለም ያውቃል ትላለህ። ዛሬ እነግርሃለሁ በእኔና በአንተ መካከል ምንም አጥር የለም። አንተ የምታመልከው አማኑኤል የኔ ጌታ ነው። ይሄ እኮ ነው እምነት ውስጥ የገባው። በጸሎቴ መሀል እየሰገድኩ እየጸለይኩ ያለ ይሄን ሂድ ደውልለት አለ። ደወልኩለት። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ከዚህ ቀን ጀምሮ የበላተኞችን አፍ የበላተኞችን ጉሮሮ አንቆ መጽሐፍ እንደሚናገር ቤልን በባቢሎን እቀጣለሁ በዚያም የዋጠውን አስተፋለሁ ተብሎ እንደተጻፈ በክርስቶስ ኢየሱስም የበላተኞችን ቀንበር ሰብሮ እግዚአብሔር ምርኮን ያስተፋልሃል። በረከት በኢየሱስም ይተፋል። ሰላም ይተፋል። ብርና ወርቁ ይተፋል። ከፍታ ይተፋል። እስቲ በሮችን ከፍቼ ወጥቻለሁ በል። አዳዲስ የሥራ ፕሮጀክቶች ወደ እኔ ይመጣሉ በል። አዳዲስ የሥራ ፕሮጀክቶች ወደ እኔ ይመጣሉ። አሁን አዳዲስ የሥራ በሮችን እግዚአብሔር በፊት ከፈትኩልህ ይላል። ማንም የማይዘጋው ጠላት የማይዘጋው ደጋሚዎች የማይዘጉት መተተኞች የማይዘጉት አስማተኞች የማይዘጉት የዚህ ዓለም ሲስተም የማይዘጋው አምላክ እግዚአብሔር እንደ ባለጠግነቱ መጠን አንተን የሚባርክበት አዲስ የሥራ በር በፊት ተከፈተ። እግዚአብሔር ይኸውልህ ማሃዲካ ማሶብራሃዲያኖስ ኢልቫካዲካ ባሾብራሃዲያኖስ የማመልከው ይኸውልህ የድንግል ማርያም ልጅ እርሱ አማኑኤል እኔ ባላወቅኩበት ወራትና ዓመታት ያወቀኝ የረዳኝ ቀንበሬን የሰበረ መንፈስ ቅዱስ ጌታ እግዚአብሔር ተለማምደ የማታውቀውን ቅባት ባንተ ላይ አመጣለሁ አለኝ። ጸጋ ደርብለታለሁ አለኝ። ክብሬን አጎናጽፈዋለሁ አለኝ። መንፈሴን በሱ ውስጥ ጨምራለሁ አለኝ። እንደ አስቴር ሞገስን እሰጠዋለሁ አለኝ። አሜን። ይሄ ሁሉ ለኔ ነው ወይ? ኢየሱስ ጌታ ነው። ወዳጆቼ እኔ ልንገራችሁ እግዚአብሔር ኦልሬዲ አይኖቼን ስለከፈተ እኔ በትንቢት መንፈስ ስናገር ሪላክስ እያደረኩ ነው የምናገር። እግዚአብሔር እንደ አስቴር እግዚአብሔር የሞገስን ዘይት በልጄ ላይ አፈሳለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርም ሰለሞንን ወደ ጊዮን ወስዶ በዚያ ቀባው ይላል። ማን ነው? ሰለሞንን። እግዚአብሔር ሰለሞን የሚል ስም ይሰጠኛል። ተመስገን እግዚአብሔር። እኔ ነኝ። አንተ ሰለሞን ነህ? ወይኔ አባቴ እግዚአብሔር ይመስገን። ይሄንን የድንግል ማርያም ልጅ ክርስቶስ ምን ትለዋለህ? ምን ቃል አለኝ? የለኝም እኮ አቅም የለኝም። እሺ እኔ ልጨርስና እድል እሰጥሃለሁ። እሺ እግዚአብሔር አምላክ ቤልን በባቢሎን እንደቀጣው የዋጠውንም እንዳስተፋውተኝ እንዲሁ የልጄ የሰለሞንን በረከት አስተፋለታለሁ አለኝ።
የሚገርም ከእጅ የበሉ ከእጅ የጠጡ ትላንትና ሲያጅቡ የነበሩ ትላንት ሲያጫፍሩ የነበሩ አሁን በዙሪያ የሉም። ብቻህን ያለው ምድረ በዳ ውስጥ እግዚአብሔር ከወገቡ የወጡ ልጆቹን እባርካለሁ አለኝ። እግዚአብሔር እጠብቃቸዋለሁ፣ በሚሄዱበት ጎዳና ሁሉ እኔ እመራቸዋለሁ፣ ከሱ ዘር የሚወድቅ ከዚህ በኋላ አይገኝም አለኝ። በልጆቹ ላይ ቅባቴን አመጣለሁ፣ ክብሬን አመጣለሁ፣ መንፈሴን አመጣለሁ። ልጆቹን እግዚአብሔር በልዩነትና በብልጫ መንፈስ አሳድጋቸዋለሁ አለኝ። አሜን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ሰለሞን ብሎ በስም ሲጠራ እግዚአብሔር ለዘመናት የተዘጉ በሮችን በፊቱ ከፍታለሁ፣ አዳዲስ የሥራ በሮችን እከፍትለታለሁ፣ አግሪመንት ያደርጋል፣ እኔ እጆቹን ይዤ እመራዋለሁ አለኝ። ዋው ፕሬዝ ዘ ሎርድ። አንድ ጸሎት ልጸልይልህ። የትኛውም ዘመንን ሊበላ የወጣ አውሬ በኢየሱስ ስም የተቆረጠ ይሁን። ክፉ መናፍስቶች የተመቱ ይሁኑ። የድፍትርና የጥንቁልና መንፈስ በኢየሱስ ስም የታረደ ይሁን። በስም ባድራሻ የሚደረግ ድግምት፣ አስማት፣ መተት፣ ጥንቁልና በናዝሬቱ ጌታ በኢየሱስ ስም ከዘመን ላይ የተቆረጠ ይሁን። የሚገርም ነገር አያለው። በእናንተ በአባትክ የዘር ግንድ ውስጥ የሚሰራ ክፉ መንፈስ አለ። ይህ ስፒሪት አንደኛ በረከትን ከእጅ ላይ ይሰልባል፣ ሁለተኛ በቤተሰብ መካከል ትዳርን ያፈርሳል። ትዳር የሚያፋታ ሲንግል አባት የሚያደርግ ሲንግል እናት የሚያደርግ መንፈስ አለ። ሶስተኛ የእግዚአብሔር መንፈስ ይናገረኛል፣ በበሽታ የሚመታ መንፈስ አለ። በሽተኛ የአልጋ ቁራኛ የሚያደርግ በአባት የዘር ግንድ ውስጥ የሚሰራ ክፉ ጨለማ አለ። ይሄንን መንፈስ እግዚአብሔር አምላክ ከልጄ ላይ ከዘሩ ላይ በኢየሱስም ቆርጫለሁ አለኝ። የጌታ መንፈስ የሚሰራው የመንፈሱን ዓለም አሰራር አሳየኝና አደገኛ ስፒሪት ነው። በመንፈሴ ነው የማየው። ልክ እንደ ጥቁር ቁራ የሚመስል የሚገድል ደም የሚጠጣ በሽተኛ የሚያደርግ ነርቭ ያስመሰለ ፓራላይዝድ የሚያደርግ መንፈስ በስኳር በደም ግፊት የሚመታ ትክክል ነው የምናገረው። እግዚአብሔር አምላክ ያለ ዕድሜ ያለ ጊዜያቸው ወደ መቃብር የሚያስገባ መንፈስ ቅዱስ ጌታ እግዚአብሔር በአባቱ የዘር ግንድ ውስጥ የሚሰራ መንፈስ ነው። እኔ እግዚአብሔር ይሄንን ጨለማ ስለ ልጄ ስለ ቤቱ ስለ ልጆቹ ስል ይሄን መንፈስ መትቼዋለሁ አለኝ። ከዚህ በኋላ ለልጄ ሰለሞን መፈታት ይሆናል አለኝ። መውጣት መሻገር መባረክ ይሆናል አለኝ። የሚያስጨንቀውን ጨለማ ከዘመኑ ላይ ቆርጥለታለሁ አለኝ። እግዚአብሔር አምላክ ይሄ ጥቁር ቁራ የሚመስል ኢዝናት ቁራ አይደለም፣ እንደ ጥቁር ቁራ የሚመስል ክንፍ ያለው የሚበር ነገር ግን 4 እግር ያለው አፉ የዳይኖሶር አፍ የሚመስል አውሬ ከአንድ ሰው በስተጀርባ ተወግቶ ሲወድቅ አየሁ። የሰማይ አምላክ እግዚአብሔር መንግስቱ የሚል ስም ይሰጠኛል። ያንተ አባት ነው መንግስቱ። ኢየሱስ ክርስቶስ ጌታ ነው። ከዚህ ቀን ጀምሮ ይሄ አውሬ ክንፍ ያለው 4 እግር ያለው ከአባት መንግስቱ ከሚባል በስተጀርባ የሚሰራ ፓራላይዝ የሚያደርግ ስኳር በሽተኛ የደም ግፊት በሽተኛ የሚያደርግ ትዳርን የሚያፋታ ሲንግል አባቶች የሚያደርግ መንፈስ ከእጃችሁ ላይ በረከትን የሚሰልብ ቋንቋ የሚደበላልቅ መንፈስ እግዚአብሔር አምላክ አዋርጇል ይልኛል። ከዚህ ቀን ጀምሮ በኢየሱስ ስም ይሄ ቀንበር ተሰበረ። ላንተና ለዘሮች ላንተና ለቤት በጌታ በኢየሱስ ስም መልካም ዜና መስማት ሆነላችሁ። አሜን። ጉድ ኒውስ መስማት ሆነላችሁ። አሜን። ጌታ ይክበር። አባቴ ተመስገንልኝ። ምን ተሰማ ወንድሜ ሰለሞን? ምንድነው የተሰማ? ወረረኝ ተመስገን። ሌላ ምን አለ? ባለቤቴን ይዞብኛል፣ ትዳሬን ሊያፋታ ያበጫጭብኛል፣ ያናድድብኛል። በስቃይ ውስጥ ነው ያለሁት። የሚገርም ነው። እሺ ከትዳሬ ጋር ከባለቤቴ ጋር አጠገብ ተኝተን ባዳን ርቁና ሩቅ ነን። አጠገብ ላጠገብ ተኝተን የለም፣ እንደ ፍቅር ግንኙነት የለም። የሚገርም የለም። በስመ አብ ያፋታን ጫፍ አድርሶን ነበር። የሚገርም ነው። በዘራችሁ ውስጥስ ያለውን ነገር ንገረኝ። የአባቴ ዘር ግንድ በኦሮሚያ አካባቢ ላይ ነው ያለው። አይገርምም? ብዙም ግን ጠለቅ ያለ ነገር የለኝም። ወሰዳቸው፣ ብዙዎቹን አነሳቸው፣ ሞተዋል። አዎ እናቴም የለችም፣ ወስዳታል። በቃ በእንደዚህ አይነት ህይወት ውስጥ ነው ያለነው። የሚገርም ነው በጣም።
ዛሬ እግዚአብሔር ሰው ቤት እንደሚገባ የክብር መንፈስ ይገናኛል። ታላቅ ነገር ይሆንልሃል። እስኪ ቆይ ለህዝቡ ቅድም አንድ ፎቶ አይቼ ነበር ከልጅ ጋርና ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ የተባረከ ይሁን። ይኸውላችሁ ቅዱሳን አሁን የጸለይኩለት ወንድሜ ነው ሰለሞን። እግዚአብሔር አምላክ የተባረከ ይሁን። ይሄ ጌታ ዛሬ በቤት ተአምራት እንዲያደርግ ነው ጸልይልሃለሁ። አሜን። መንፈስ ቅዱስ ጌታ እግዚአብሔር በጓዳ ላይ በመገኘት እጅ ባፍ ያስጭነ። አሜን። ለቡ አካባቢ ነው የምትኖረው። እስቲ ይሄንን አማኑኤልን የድንግል ማርያም ልጅ ክርስቶስን ምን ትለዋለህ? ምን ትለዋለህ? ምን አሁን ቃላቶች አሉ። ልቤ ትመታለች አለች። ጌታዬ ምን መሰለህ በህይወቴ ውስጥ እኔ በኦርቶዶክስ ነበርኩ፣ ወደ ፕሮቴስታንትነት ገብቼ ነበረ። ከዛ ክፉ ነገሮች ሳይ እንደገና ወደ ዲኛው እምነት ተመለሱ። ገባ? ኦርቶዶክስ ነበርክ፣ ከዛ ፕሮቴስታንት ሆነ ነበረ። ከፕሮቴስታንት እንደገና ወደ ኦርቶዶክስ ተመልሳል። አዎ፣ ክፉ ሰዎች ክፉ ነገር ሲያሳዩ ለዚህ ነው እንደ እምነት የቀየርኩ በሚል ተመለስኩ። አሁን ወደ ኦርቶዶክስ ውስጥ ሆኜ ግን ያው ክርስቶስ ከኔ ጋር አለ። የሚገርም ነው። ወቅት ለ4 ዓመት ያገለገልኩት ጌታዬ ያው ምን እምነት ነው እንጂ ክርስቶስ ልክ አንተ እንዳልከው አንተ የምታመልከው የማመልከው አምላክ አብረን ያለ ነው ማለት ትችላለህ። የሚገርም ነው። ጌታ እኮ ተናገረ። ኦርቶዶክስ ውስጥ ነው ያለው፣ ግን የድንግል ማርያም ልጅ አማኑኤልን ነው ማመልከው ትላለህ ሁሌም። አይገርምም? ቅዱሳን የት ቤተክርስቲያን ነበር የምትሄደው? ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የት ነበር የምትሄደው ለመሳለም ለአምልኮ? አሁን ባለበት ኦርቶዶክስ ቤተክርስቲያን እዚህ ገብርኤል አለ፣ በለቡ አካባቢ ዙሪያ ያሉ ቤተክርስቲያኖች ሁሉም ጋር ሄዳለሁ። መድኃኔዓለም ነው በብዛት። የሚገርም ነው። ጀሞ መድኃኔዓለም ያለ ኢየሱስ ክርስቶስ ከኔ ጋር ልጆቼ ቃት ካሉ በጸሎት ውስጥ በቃ ይሰግዳሉ፣ ያመልካሉ ጌታቸውን። ኃይለኛ ጸላዮች ነን። በቃ ለመምታት ይህንን መንፈሳችንን በላያችን ላይ የሚመታንን መንፈስ ለመምታት በጣም ትግል ውስጥ ነው ያለን። የሚገርም ነው። እየጸለይኩ እያለ ለዚህ ነው ወደ አንተ አእምሮዬም ልቤም ለምን በጣም ነው ማየው ቻናልህን በጣም ነው የምከታተለው እና በቃ በጣም ይገርመኛል። አንዳንዴ ውሸት እስከሚመስለኝ ድረስ የተጠና ስራ እየተሰራ አሁን ግን ተመልከት፣ በእኔ ውስጥ የስኳር በሽታ ያለ በደም ምናምን አለ፣ ወንድሜ ላይም አለ። አንዱን ወንድሜ ገሎታል። እየሰማችሁ ነው ቅዱሳን? አንድ ወንድሜን ስኳር ገሎታል። በእኔ ውስጥ ስኳር በሽታ አለ፣ ደም ግፊት ምናምን አለ። በደንብ ስሙ። ዛሬ ሰለሞን ወንድሜ በጌታ በኢየሱስ ስም የትኛውም የሕክምና ተቋም ሄደ መመርመር ትችላለህ። ከአፌ ቃል ከወጣበት ሰከንድ ጀምሮ በሽታ ካንተ ላይ ተነቀለ። ወይኔ አሜን። እግዚአብሔር አምላክ ይክብር ምስጋና ይግባው። በክርስቶስ ኢየሱስ ስም ተፈውሰሃል። አሜን። አባቴ ኢየሱስ ክርስቶስ ያደርጋል፣ ይችላል፣ አምናለሁ። እንደው እንዴት አድርጌ እንደማወራ አላውቅምና እንደው ፈቃደኛ ብትሆን ይሄን ዘግተህ በዋትስአፕ ላይ መደወል ትችላለህ። በቪዲዮ ኮል አሁን ደውልልሃል። ቪዲዮ ኮል ላይ ደውል እባክህ። አሁኑኑ ቪዲዮ ኮል ልዝጋውና ካንተ ጋር ኪዳን እናድሳለን። የኔ ጌታ በቤተ ተአምራት ያደርጋል። ዛሬ ላንተና ለዘሮች ማምለጥ ሆኗል። እግዚአብሔር እንደገና ቤትህን አድሶታል። የወደቀችው የዳዊት ድንኳን እግዚአብሔር አነሳታለሁ እንዳለ እግዚአብሔር እንደገና ቤትን ሊፍት አፕ አድርጎታል። ኢየሱስ ጌታ ነው። ቪዲዮ ኮል ደውልልኝ ዋትስአፕ ላይ በዚህ ቁጥር እባክህ። ፕሬስ ዘ ሎርድ። ኢየሱስ ክርስቶስ ጌታ። እኔ ቃላት ያጥሩኛል። እግዚአብሔር ታማኝ አምላክ ነው። እንደ አምላካችን እንደ እግዚአብሔር ያለ በዘመናት ሁሉ መካከል ማንም የለም። ለእግዚአብሔር ክብር አንጡ ቅዱሳን። የምናመልከው እግዚአብሔር የተአምራት ጌታ ነው። ስልኩን ሴቭ እያረኩት ነው ሰለሞን እያልኩኝ። ይገርማቸዋል። ጌታ ታማኝ ነው። ሰለሞን መንግስቱ ኦርቶ ለእኔ እንዲገባኝ ነው እንደዛ ያረኩትኝ። ሴቭ አድርጌዋለሁ ስልኩን። አሁን ይኸው ስልኩን ሴቭ አድርጌዋለሁ። አሁን ሰለሞን መንግስቱ ብዬ ሴቭ አድርጌዋለሁ። እግዚአብሔር አምላክ የተባረከ ይሁን። ዋትስአፕ ላይ ቆይኔ ልግባና ጌታ ታማኝ አይደለ? የኔና የናንተ አባት ስልኩን ሴቭ አድርጌዋለሁ። ሰለሞን መንግስቱ። እንግዲህ እግዚአብሔር አስቀድሞ በስም እንዴት እንደጠራው አይታችኋል። የአባቱን ስም ጠርቶ እግዚአብሔር በዘር ውስጥ ያለውን ነገር ሁሉ ተናግሯል። ዛሬ ለሰለሞን ወንድማችን መዳን ማምለጥ ሆኖለታል። ሃሌሉያ ፕሬስ ዘ ሎርድ። አንድ ጊዜ ቅዱሳን ታገሱኝ፣ በጌታ ፍቅር ልለምናችሁ። ለወንድማችን እንጨርስ። ከሱ ጋር የጀመርነውን ሰሎሞን ጠርቶልኛል። ቪዲዮ ኮል። ሻሎም ሻሎም። እባካችሁ ቅዱሳን ትንሽ ታገሱ፣ አትደውሉ። ሶልዬ እንደምን ነህ? ጌታ እግዚአብሔር
የተመሰገነ ይሁንልኝ። እስቲ በጣም ብዙ ሰው ላይቭ ላይ ያየ ነውና ይሄን ህዝብ ሰላም በላቸው። ሰላም ሰላም፣ የእግዚአብሔር ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይሄንን ጌታ እንደዚህ ጠብቀው ነበር ሶልዬ? በጭራሽ በጭራሽ። ስለዚህ ድራማ ነበር የሚመስለው፣ የተቀነባበረ ነበር የሚመስለው። ብዙ ሰዎች አያምኑም። አዎ የተሰራ ነው የሚመስለኝ የነበረው። ራሱ የስልክ እንትኖችን ስሰማቸው ይሄ ቦምብ ብሎ ተሰርቶ እስቲ ይሄን ቪዲዮ ለሚከታተሉ በተለያየ የምድር ጫፍ ያሉ በአሜሪካ፣ ካናዳ፣ በአረብ ሀገር፣ በአፍሪካ እስቲ መልእክት አስተላልፍላቸው ሶልዬ። እግዚአብሔር መጀመሪያ እንትን ያስፈልጋል። መጀመሪያ የተከፈተ ልብ ይፈልጋል ጌታ። አሜን። ወደ እግዚአብሔር ቁጥር ልብ ይፈልጋል። የሚጸልይ እግዚአብሔርን የሚፈልግ ነፍስ ይፈልጋል። አሜን። ከዛ በኋላ እግዚአብሔር ግን ያመለክታል፣ ጣቱን ይቀስራል። አሜን። ከዛ በኋላ እኔ ያልሄድኩበት ቦታ የለኝም፣ ሞክሬያለሁ። ዋው። ነገር ግን ሐሰት በሐሰት በጓደኞቼ ላይ የማይቻል ብዙ ትንቢቶች ተነግረው ነበረ። አንዱ ጓደኛዬ እንደውም ብዙ እንደዚህ ቃል ወጥቶለት ነበረ። አሁን እግዚአብሔር ነፍሱን በገነት ያኖረው ሞቷል። በኢየሱስ ሐሰተኛ የሆኑብኝ ነው። ግን እዚህ ቦታ ላይ እውነት ትታየኛለች እና የእውነት አምላክ ደግሞ እውነት ቦታ ላይ ነው የሚመራው። መጀመሪያ ግን ማድረግ ያለበት ሰውን ሳይሆን መፈለግ ያለበት ነቢይን ሳይሆን እግዚአብሔር መጀመሪያ በልቡ መጥራት ያስፈልጋል። አሜን አሜን አሜን። እግዚአብሔር ስራውን ሰርቶ ከእውነተኞች ጋር ያገናኛል። አሜን። አሁን ብዙ ይባላል፣ ግን የእውነተኞቹ እውነተኛ ቦታ ላይ ተቀምጠው ይገኛሉ። እግዚአብሔር ይመስገን። አሜን። በእውነት ዋው ዋው። ሶልዬ እግዚአብሔር ሰለሞን ብሎ ጠርቶ እግዚአብሔር የአባትን ስም መንግስቱ ሲል ሰርፕራይዝ ሆንክ። በቤት ዘራችሁ ላይ ያለው በሽታ፣ ስኳር፣ ደም ግፊት ሲል በጣም እሱ ነው የገደለው። አባቴንም ስኳር በሽታ ነው የገደለው። አንድ አባትህን፣ ሌላስ? ወንድምህም ሞቷል በስኳር በሽታ? ወንድሜም ሞቷል። አንተም አሁን ስኳር በሽታ ያማል። ፓራላይዝድ አድርጎት ፌንት አድርጎ በቃ ምን አልኩኝ ቅድም? ፓራላይዝድ የሚያደርግ ፓራላይዝድ እያደረገ የሚገድል ፓራላይዝድ አድርጎ ነው የገደለው። ለስንት ጊዜ ተሰቃይተን በጣም ፈተና ውስጥ ገብተን ብቻ ተፈትነን ወንድማችን አልፈዋል። አሁንም ደግሞ ሰይጣን እንደሚይዝት አውቅ ነበረ። ለምን እንደ ወንድማቸው ገላቸዋለሁ ብሎ ወደ መቃብር ሊሰደን ሲያንከራትተን ብኩን ሲያደርገን ከርሞ አሁን ወደዛ አስባል። ስራ የለኝም፣ ከስራ ወጥቻለሁ። ያው እኛ በቱር ላይ ነበር የተሰማራሁት። ስራው በጦርነቱ በኮቪዱ በምኑ አለ። አሁን ትንትሎ ወጣ፣ ስራም የለም። ቁጭ ብዬ ያለው በቤቴ ውስጥ ያለሁት። በምን ስራ ላይ ነበር የምትሰማራው? በምን ስራ ላይ ነበር የምትሰማራው? ቱር የማስጎብኝ ስራ ነበር። የሚገርም ነው። ስለዚህ እግዚአብሔር አዳዲስ ፕሮጀክቶችን ወደ አንተ ህይወት ያመጣል። እግዚአብሔር ይመስገን፣ ያደርጋል፣ ይችላል። የሰራዊት ጌታ መድኃኔዓለም ኢየሱስ ክርስቶስ አሜን። ዋው። ጠራጠርን። አሁን ባለቤቴን ደግሞ በበሽታ መጥቶብኛል፣ ያሰቃየብኝ ነው። ኦኬ። እግዚአብሔር እሱን እንዲመልስልኝ ይፈልጋለሁ። እሱ ላይ ጠንካራ ነገር አለ። በጣም ከባለቤቴ ጋር ሊያለያየኝ ይፈልጋል። እንደገና በበሽታ መጥቶብኛል። በቃ ከዛ ጋር ትግል ውስጥ ነኝ ያለሁት። የሚገርም ነው። እግዚአብሔር ታማኝ አምላክ ነው። በቤት ላይ መንፈስ ቅዱስ ጌታ እግዚአብሔር ጣልቃ ይገባል። ያንን ከመጸለይ በፊት እኔ እናንተ ኪዳን እናድሳለን። ኦልሬዲ ኦርቶዶክስ ነበር፣ ከዛ ወደ ጌታ መጣ። በጌታ ቤት ግን ያየኸው ነገር ልብህን እንደሰበረህና ኦልሬዲ በጌታ ቤት በቃ ሳትቀጥል እንደገና ባክ አድረግ። አያችሁ ቅዱሳን፣ አንዳንድ ነብይነን በሚሉ አገልጋይነን በሚሉ ሰዎች ምክንያት በጣም ብዙ ሰዎች እንደገና ወደኋላ ይመለሳሉ። ትላንትና ከስዊድን አገር ኤርትራዊ ልጅ ደውሎልኝ ነበር። መርሃዊ ብዬ ነግሬያቸዋለሁ። እያለቀሰ ከዚህ በኋላ ምን ቀረኝ ብሎ ይህን ሰሞን አደባባይ ሚዲያ ላይ ወጥተው በሚናገሩ ሰዎች ምክንያት ልቡ ተሰብሮ ባክ እንዳደረገ ትላንት ነግሬያቸዋለሁ። እንግዲህ የዚህ አይነት ሰል እስቲ በምን ምክንያት ነበር ወደ ኦርቶዶክስ የተመለስከው? ባክ ያረከው? በጣም ረጅም ታሪክ ነው። ብዙ ነገር አለው። ሰዎች መነካካት ይሆንብናል። አይ ሰው የግለሰብ ስም በፍጹም እኛ አንጠራም። ጌታን የሰጠኝ ሰው ነው ለእኔ የሰጠኝን ጌታ ኢየሱስ ክርስቶስን እንዳገኘው ያደረገኝ የረዳኝ ሰው የኔን ጓደኛ ገልፍሬን ሲቀማኝ ከዛም የከፋ ደግሞ ብዙ ነገር ሳይ ይሄ በቃ የሰይጣን ነው እንጂ ሰው አይደለም ብዬ እግዚአብሔር አይደለም ብዬ ተመለሱ። የሚገርም ነው። እሺ በቃ እግዚአብሔር ይቅር ይበለው። እኛ እዛ ስታፍ ውስጥ አንገባም። እግዚአብሔር ምህረት ያርግለት። እግዚአብሔር ይቅር ይበለው። ኢየሱስ ጌታ ነው። አዎ ግን ከኔ ጋር አንድ ጸሎት እንጸልይ። ሶልዬ ጌታ ሆይ በል። ጌታ ሆይ እንደገና እድል ሰጥተህ ስለመለስከኝ አመሰግንሃለሁ። ስለመለስከኝ አመሰግንሃለሁ። ጠፍቼ ስላልቀረው አመሰግንሃለሁ። ጠፍቼም ስላልቀረው አመሰግንሃለሁ። ተቀበዝብዤም ስላልቀረው አመሰግንሃለሁ።
ተቅበዝብዤም ስላልቀረው አመሰግንሃለሁ። አባት ሆይ እንደገና በቤት ስላቆምከኝ ክብር ላንተ ይሁን። አባት ሆይ በክብር ስላቆምከኝ አመሰግንሃለሁ። በቤት ስላቆምከኝ አመሰግንሃለሁ። እንደገና ልጅ ስለሆንኩ ቀንበር ስለተሰበረ መመለስ ስለሆነልኝ ተመስገን በል። በኢየሱስ ስም እንደ አፍ ቃል ሆነልህ። በኢየሱስ ክርስቶስ ስም እንደ አፍ ቃል ሆነልህ። አሜን። ኢየሱስ ጌታ ነው። ዋው! ኢየሱስ ጌታ። ያኮ ልጅ በመመለሱ አባቱ ደስ አሰኝቶት እጆቹን ዘርግቶ አቀፈው። ፈሪዳ እረዱለት አለ። የሰባውን አረደለት። ዌልካም አለው። አበላ፣ አጠጣ። እንደገና ወርቅ አለበሰው፣ ጌጠኛ ልብስ አለበሰው። ዛሬ በኢየሱስ ስም በአንተ መመለስ ምክንያት በሰማይ በእልፍ አላፍ መላእክት ዘንድ ታላቅ ደስታ፣ እልልታ ሆኗል። ኢየሱስ ጌታ ነው። ተመስገን፣ እግዚአብሔር አምላክ ተመስገን። አሜን። ሲኦል ድል ተነስቷል። ክብር ለኢየሱስ ይሁን። አባት ሆይ ወንድሜ ሰለሞንን ስለረዳው፣ ቀንበር ስለተሰበረ፣ እስራቶች ስለተበጣጠሱ፣ አንተ በቤቱ ጣልቃ ስለገባ፣ ከሁሉ በላይ አሳሳቢ የሆነችው ነፍሱን ስለመለስካት ጌታ ሆይ ስለ ስምህ ስትል በጽድቅ መንገድ ምራኝ ብሎ ባሪያ ዳዊት እንደተናገረ ወንድሜ ሰለሞንን ስለ ስምህ ስትል በጽድቅ መንገድ ስለመራው መዳን ስለሆነለት፣ ማምለጥ ስለሆነለት፣ ከጨለማ መፈታት ስለሆነለት፣ ከሲኦል ማምለጥ ስለሆነለት አመሰግንሃለሁ። እንደገና ስሙ በሕይወት መዝገብ ላይ ስለተጻፈ እድል ስለሰጠው አባት ሆይ አከብርሃለሁ። አሁንም ጌታ ሆይ ባለቤቱን እንድትጎበኛት፣ ቀንበር እንዲሰበር፣ እስራቶች እንዲበጣጠሱ በጌታ በኢየሱስ ስም እኔ ባሪያ ጸልያለሁ። ልጆቹን ጎበኝ። መባረክን ባርካቸው። በጥበብና በማስተዋል በፊትና በትውልዱ ሁሉ ፊት እግዚአብሔር ሆይ አሳድጋቸው። ልጆችሽ ከእግዚአብሔር ዘንድ የተማሩ ይሆናሉ፣ ሰላማቸውን ብዙ ይሆናል ተብሎ በቃል እንደተጻፈ፣ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ በቃል እንደተጻፈ፣ ይህ መልካም መንፈስ በቤታቸው ስለሚገባ አከብራለሁ። ቀንበር ስለሚሰበር፣ እስራቶች ስለሚበጣጠሱ፣ የትኛውም የርግማን ጽዋ ስለተደፋ ክብርን ላንተ ሰጠለሁ። በጌታ በኢየሱስ ስም ባርካለሁ። አመሰግናለሁ የኔ ጌታ። ክብር ሁሉ ላንተ ይሁን። ኢን ጂሰስ ማይቲ ኔም። አጠገብ ውሃ ትይዝልኛለህ ሰውልዬ? እሺ። መሃላቦቲ ካማሶብራ ሀዲካ ባራቦሺ ባባባባያ ኢልቫኖሲ ክራሃዲና ማሮ ባባባያ ኢልቫካሲላ ሀዲካ ባርዶኖ ሞሶብራ ሀዲያኖስ። የኔ ጌታ በዚህ ውሃ ላይ ቃል አወጣለሁ። ይሄ ውሃ ሎርማን እንዳይሆን አዝዣለሁ። በጌታ በኢየሱስ ክርስቶስ ደም የተቀደሰ ይሁን። ከዚህ ሰከንድ ጀምሮ የመንፈስ ኃይል በውሃው ላይ ይቀመጥ። የተአምራት መንፈስ በውሃው ላይ ይቀመጥ። ወንድሜ ሶል እግዚአብሔር ሆይ ይህንን የተቀደሰ ውሃ፣ የተለየ ውሃ፣ የከበረ ደም የተቀመጠበትን ውሃ ሲጠጣ ከስኳር በሽታ ነፃ ስለሚወጣ አመሰግናለሁ። ባለቤቱ ከተለያየ ስራ ስለምትፈታ አመሰግናለሁ። ቀንበር ከሷ ላይ ስለሚንከባለል አመሰግናለሁ። ለዚህ ቤተሰብ መዳን ስለሚሆን አከብርሃለሁ። ክብር ሁሉ በሰማይ በምድር ላንተ ብቻ ይሁን። አንተ ክብር ይገባል። እኛ ምንም ማንጠቅም ባሮች ነን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ጸለይን። አሜን። ደስ ብሎሃል ወንድሜ ሶልዬ? በጣም እንወዳሃለን። አገኛለሁ። ቢሮም ትመጣለህ እኔ ጋር። ቢሮ ትመጣለህ እኔ ጋር አገኛለሁ ሶልዬ። እሺ ሶልዬ፣ I love you so much። አሜን አሜን የኔ ወንድም፣ አሜን አሜን። አንተም ክበርልኝ የኔ ወዳጅ። እኔም እድለኛ ነኝ አንተን ስላገለገልኩ። ዘመን ይለምልም። ቻው ሶልዬ፣ ቻው። እሺ እሺ። አሜን አሜን። እሺ፣ ምናልባት ላይቭ ላይ እየሰማ ያለ ህዝብ አለና ይሄን እስቲ መልእክት ካለ አስተላልፍላቸው። እንግዲህ እግዚአብሔር ለደረሰውም ለእናንተ ይደረስላችሁ። አሜን። ከእውነተኛ ነቢይ ጋር እግዚአብሔር ያገናኛችሁ። አሜን። እግዚአብሔር አምላክ በቃል እንዲናገር ድምፁን ያሰማችሁ። አሜን። እግዚአብሔር በእንዲህ አይነት መከራ ውስጥ ያለን ሰው እግዚአብሔር ይጎብኝልን። አሜን። ፍጹም ሀገራችንን ኢትዮጵያ ሰላም ያድርግልን። አሜን። መኖሪያ ሀገራችን ኢትዮጵያን ሰላም ያድርግልን። አሜን። ይህ የምለው እግዚአብሔር አምላክ ሁላችንንም በጸሎት
በእውነት ሀገራችንን ደግሞ እንድንለምናት እግዚአብሔር አምላካችን ሀገራችን እንዲፈውጥልን መለመን መትጋት አለብን። አሜን። እግዚአብሔር ሀገራችንን ሰላም ያርግልን። አሜን። የተከባበርንበት የተቻቻልንበት በእምነት በዘር በሃይማኖት ሳንገፋፋ የምንኖርበት ሀገር ያድርግልን። አሜን። ዋው እግዚአብሔር ይመስገን። በጣም አመሰግናለሁ። እሺ ሶልዬ I love you so much የኔ ወንድም ቻው። ሰላም ሁንልኝ። ባባይ ቻው። እሺ ሶልዬ ቻው ወንድሜ፣ ቻው ወንድሜ። ኢየሱስ ክርስቶስ ጌታ